ፕሬዝዳንት ትራምፕ የኢራንን ጦርነት የጀመርኩት በአማካሪዎቼ ግፊት ነው ሲሉ መግለጻቸው ተሰማ። የትግራይና የኤርትራ የጦር አዛዦች ፊት ለፊት ተገናኝተው መምከራቸው ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ፕሬዝዳንት ትራምፕ የኢራንን ጦርነት የጀመርኩት በአማካሪዎቼ ግፊት ነው ሲሉ መግለጻቸው ተሰማ። በመካከለኛው ምስራቅ የጂኦፖለቲካ የቴዝ ጠረጴዛ ላይ የተተኮሰው አዲስ የጦርነት እሳት የዓለምን ትኩረት ወደ አንድ ማዕከል እየሳበ ስነልቦናዊ፣ ወታደራዊና ኢኮኖሚያዊ ውጥረቶችን በአንድ ቋጠሮ ያስተሳሰረ ታሪካዊ ክስተት ሆኖ እየተመዘገበ ይገኛል። ይህ የተወሳሰበ የጦርነት ትዕይንት የኢራንና የእስራኤልን እንዲሁም የዋና አጋሯን አሜሪካን የኃይል ሚዛን መፈተን ብቻ ሳይሆን የዓለምን የነዳጅ የደም ስር የሆነውን የሆርሙዝ ባሕረ ሰላጤን ዕጣ ፈንታ ጭምር በከፍተኛ አደጋ ላይ የጣለ ነው። ከሰማይ በሚዘንቡ ሚሳኤሎች፣ በፖለቲካ መድረኮች በሚሰነዘሩ የቃላት ጦርነቶች እና በቴክኖሎጂ ሽሚያዎች የታጀበው ይህ ውጥረት የሰው ልጅን የዘመናዊ ጦርነትን አስፈሪ ገጽታ ቁልጭ አድርጎ የሚያሳይ ነው። የዚህ አዲስ ምዕራፍ ጦርነት ማጠንጠኛ የሆነው የኢራን እስላማዊ አብዮታዊ ዘብ ጠባቂ IRGC ትክክለኛው ቃል ኪዳን ፎር ኦፕሬሽን ትሩ ፕሮሚስ ፎር በሚል ስያሜ የጀመሩት 77ኛና 78ኛ ዙር መጠነ ሰፊ የሚሳኤልና የድሮን ጥቃት ነው። የእስራኤል ከተሞች የሆኑት ቴል አቪቭ፣ አይላት፣ ሃይፋና በተለይም እጅግ ጥብቅ ጥበቃ የሚደረግለት የዲሞና የኒውክሊየር ማብለያ ጣቢያ አካባቢ የዚህ አስፈሪ ጥቃት ቀዳሚ ኢላማዎች ነበሩ። ጥቃቱ በተለይ በእስራኤል የፖለቲካ ልብ ውስጥ የፈጠረው መናወጥ ቀላል አልነበረም። በእስራኤል የሕግ መወሰኛ ምክር ቤት ወይም ክኔሴት የቀጥታ ስርጭት ስብሰባ እየተካሄደ ባለበት ወቅት የድንገተኛ አደጋ ማስጠንቀቂያ ሳይረኖች ጩኸት አዳራሹን ሲያናውጠው ሕግ አውጪዎችና ሠራተኞች በከፍተኛ ድንጋጤና ትርምስ ወደ መጠለያዎች ሲሯሯጡ የሚያሳየው ምስል የጥቃቱን ስነ ልቦናዊ ክብደትና የእስራኤልን የደህንነት ስጋት ጥልቀት የሚያስረዳ ነበር። በዚህ ጥቃት ኢራን የተጠቀመችባቸው የጦር መሳሪያዎች የቴክኖሎጂ ደረጃዋን ለማሳየት ያለሙ ይመስላሉ። ኢማድ፣ ቃድር፣ ሄባር፣ ሸካንና ፋታህ የተሰኙት ባለስቲክና ሃይፐርሶኒክ ሚሳኤሎች እንዲሁም አጥፊ ካሚካዚ ድሮኖች በቅንጅት ጥቅም ላይ ውለዋል። እስራኤል አይረንዶም፣ ዴቪድስ ስሊንግና አሮ በተሰኙ ባለብዙ እርከን የአየር መከላከያ ስርዓቶቿ አማካኝነት አብዛኞቹን ጥቃቶቿን ማምከን መቻሏን ብትገልጽም መከላከያውን ጥሰው የገቡት ሚሳኤሎችና የተመቱ ሚሳኤሎች ስብርባሪዎች በከተሞች ላይ ከፍተኛ ጉዳት አድርሰዋል። በሃይፋ አካባቢ የወደቁትና በውስጣቸው በርካታ ትናንሽ ቦምቦችን የያዙት ክላስተር የጦር መሳሪያዎች አደጋውን ይበልጥ ውስብስብና ለመቆጣጠር አስቸጋሪ አድርገውታል። የመኖሪያ ቤቶች ወድመዋል፣ መኪኖች ተጨፍልቀዋል። የነፍስ አድን ሰራተኞችን በፍርስራሾች ውስጥ በመግባት ተጎጂዎችን ለመፈለግ ተገደዋል። የጋዝ አስተዳደር ህንፃዎችና የነዳጅ ማስተላለፊያ ትቦች ላይ የደረሰው ጉዳት ደግሞ የጥቃቱን ኢኮኖሚያዊና መሰረተ ልማታዊ ዓላማ በግልጽ ያሳያል። ከእስራኤል ምድር ባሻገር ይህ ጦርነት የአሜሪካን ወታደራዊ አቅምና ቴክኖሎጂ በእጅጉ እየፈተነ ይገኛል። ኢራን ጥቃቷን በእስራኤል ላይ ብቻ ሳትገድብ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይም አነጣጥራለች። በኩዌት የሚገኘው አሊ አልሳሌም፣ በሳውዲ አረቢያ የሚገኘው አልካርጅ እናም በተባበሩት አረብ ኤምሬትስ የሚገኘው አልዳፋር የአየር ኃይል ሰፈሮች የጥቃቱ ኢላማዎች እንደነበሩ ተዘግበዋል። በዚህም አሜሪካ ከፍተኛ ወታደራዊ ኪሳራዎችን እያስተናገደች መሆኗ የውጥረቱ ሌላኛው መልክ ነው። በተለይም አንድ KC-135 አየር ላይ ነዳጅ የሚሞላ አውሮፕላን ተመቶ 6 የበረራ አባላት መሞታቸው እንዲሁም በርካታ MQ-9 ሪፐር የተሰኙ አጥቂ ድሮኖች መውደማቸው የአሜሪካን ወታደራዊ የበላይነት ላይ ጥያቄ የሚያስነሳ ክስተት ሆኗል። በኩዌት ሰማይ ላይ 3 F-15 የጦር አውሮፕላኖች እርስ በርስ በተተኮሰ ጥቃት መውደማቸው ደግሞ በጦርነቱ ቀጠና ውስጥ ያለውን ከፍተኛ መደናገርና የቴክኖሎጂ ስህተት ያጋለጠ ነበር። ከዚህም በላይ የዓለምን ትኩረት የሳበው የአሜሪካ እጅግ ዘመናዊ የተባለው F-35 ድብቅ የጦር አውሮፕላን ዙሪያ የተነሳው አወዛጋቢ ጉዳይ ነው። ኢራን አንዱን F-35 አውሮፕላን በተሳካ ሁኔታ ቆልፋበት መምታቷን ብትገልጽም አሜሪካ ይህንን አስተባብላለች። ሆኖም ይህ ክስተት የኤፍ 35 አውሮፕላኖች የቴክኖሎጂ ጉድለት ወደ አደባባይ አውጥቶታል። አሜሪካ
ከቻይናና ከሌሎች ተቀናቃኞቿ ጋር እኩል ለመራመድ የሚያስችላትንና ለኤፍ-35 አውሮፕላኖች ታስቦ የተሰራውን ኤንኤፒጂ 85 የተሰኘ አዲስ ትውልድ ራዳር በወቅቱ ማቅረብ ባለመቻሏ ከ300 በላይ አዳዲስ አውሮፕላኖች ያለዚህ ወሳኝ ራዳር እየተመረቱ ይገኛሉ። ይባስ ብሎ ራዳሩ የሚገጠምበት የአውሮፕላኑ አፍንጫ ባዶ በመሆኑ ሚዛኑን ለመጠበቅ ሲባል ጂም ውስጥ የሚሰራበት አይነት የብረት ክብደት እየተገጠመላቸው መሆኑ መጋለጡ ለአሜሪካ ወታደራዊ ኢንዱስትሪ ከፍተኛ የሞራል ስብራት ሆኗል። ይህ የቴክኖሎጂ መዘግየት አውሮፕላኖቹ በጠላት ራዳር የመመታትና ኢላማ የመሆን ዕድላቸውን በእጅጉ እንደሚያሰፋው ወታደራዊ ተንታኞች ያሰምሩበታል። በዚህ ወታደራዊና የቴክኖሎጂ ውጥንቅጥ መካከል በዋሽንግተን የሚታየ የፖለቲካ ቲያትር የራሱን ድርሻ እየተወጣ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የነዳጅና የኃይል መሠረተ ልማቶች ላይ ሊሰነዘር የነበረውን አጸፋዊ ጥቃት ለተከታታይ 5 ቀናት ማገዳቸውን ማሳወቃቸው የፖለቲካውን አቅጣጫ የቀየረ ድንገተኛ ውሳኔ ነበር። ትራምፕ ይህንን ውሳኔ ያሳለፉት ከኢራን ባለስልጣናት ጋር እጅግ ውጤታማ ገንቢና ጥልቅ የሆነ ድርድር በማካሄድ ላይ በመሆናችን ነው በማለት ገልጸዋል። አማቻቸውን ጃሬድ ኩሽነርን ጨምሮ የቅርብ ዲፕሎማቶቻቸው ከኢራን ጋር በቀጥታ እየተነጋገሩ መሆኑንና በቀጠናው ዘላቂ ሰላም ለማምጣት እንዲሁም በኢራን የስርዓት ለውጥ እስከ ማድረግ የሚያደርስ ሐሳብ እየተብላላ መሆኑን አስገንዝበዋል። ፕሬዝዳንቱ ይህንን እርምጃቸውን እንደ ትልቅ የዲፕሎማሲ ድል ቢቆጥሩትም የውሳኔያቸው ግን ከጀርባ ከፍተኛ የፖለቲካ ሽኩቻን አዝሎ ነበር። ትራምፕ ራሳቸው ቀደም ሲል ለጦርነቱ መጀመርና ለሰላማዊ ሰዎች መገደል ዋነኛ ተጠያቂ ያደረጉት የመከላከያ ጸሐፊያቸውን ፒት ሄግሴዝን በመሆኑ በዋይት ሃውስ ውስጥ ያለውን የሐሳብ መከፋፈልና የውሳኔ አሰጣጥ መዋዠቅን ያሳያል። በተቃራኒው ከቴሄራን በኩል የሚሰማው ድምፅ የትራምፕን የዲፕሎማሲ ትርክት ሙሉ በሙሉ ገደል የሚያስገባና የኢራንን የማያወላውል አቋም የሚያንጸባርቅ ነው። የኢራን ፓርላማ አፈጉባኤ ሞሐመድ ባገር ቃሊፍና የእስላማዊ አብዮታዊ ዘብ ጠባቂዎች ቃል አቀባይ ኢብራሂም ዞልፋጋሪ ትራምፕ ያነሱትን የድርድር ወሬ ፍጹም መሰረት የሌለው የውሸት ዜናና የተስፋ መቁረጥ ስነ ልቦናዊ ጦርነት በማለት አጣጥለውታል። ኢራናውያን ባለስልጣናት ይህ የትራምፕ ንግግር አሜሪካና እስራኤል ከገቡበት የጦርነት ማጥ ለማምለጥና ዓለም አቀፉን የነዳጅና የፋይናንስ ገበያ ለማረጋጋት የተጠቀሙበት ማታለያ ነው ብለው ያምናሉ። የኢራን መንግስት አቋም እጅግ የጠነከረ ሲሆን አሜሪካና አጋሮቿ ለፈጸሙት ጥቃት ሙሉ በሙሉ አስተማሪ የሆነ ቅጣት እስካላገኙ ድረስ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል። የኢራን ሕዝብም በአደባባይ በመውጣት ለመንግስቱና ለጦር ኃይሉ ያለውን የማይናወጥ ድጋፍ እያሳየ ይገኛል። ይህ ደግሞ ቴሄራን ያላትን የህዝብ ስነ ልቦናዊ ዝግጅት የሚያሳይ ነው። ከዚህ ሁሉ ወታደራዊና የፖለቲካ መፋጠጥ ጀርባ የዓለምን የልብ ትርታ የሚያስተጋባው ዋነኛው የኢኮኖሚ ጦርነት አውድማ የሆርሙዝ ባህረ ሰላጤ ሆኗል። የኢራን ጦር ቃል አቀባይ እንዳስታወቁት ኢራን በባህረ ሰላጤው ላይ ያላት የበላይነት እጅግ የተሟላ በመሆኑ የባህር ላይ ፈንጂዎችን ማጥመድ እንኳን አያስፈልጋትም። የመግቢያና መውጫ በሮቹ፣ የንግድ መርከቦቹና የነዳጅ ማስተላለፊያ መንገዶቹ ሙሉ በሙሉ በእኛ ቁጥጥር ስር ናቸው። ከቀጠናው ውጭ ያሉ ኃይሎች ጣልቃ የመግባት ምንም አይነት መብት የላቸውም በማለት ኢራን ኃይለኛ ማስጠንቀቂያ አስተላልፋለች። ይህ ማስጠንቀቂያ ባዶ ዛቻ አልነበረም። ጦርነቱና የሆርሙዝ መዘጋት ስጋት የዓለምን የነዳጅ ገበያ ክፉኛ አናውጦታል። የአንድ በርሜል ነዳጅ ዋጋ ከ113 በላይ በማሻቀቡ ዓለም አቀፍ የኢኮኖሚ ስርዓት ከፍተኛ የዋጋ ግሽበት አደጋ ውስጥ ወድቋል። ትራምፕ በበኩላቸው ኃይላቸውንና ተጽዕኖአቸውን በመጠቀም የነዳጅ ዋጋን ድንገት እንደ ድንጋይ ወደ ታች እንደሚያወርዱት ቢዝቱም እውነታው ግን የሆርሙዝ ቁልፍ በቴሄራን እጅ መገኘቱ ነው። የአሜሪካው ፔንታጎን ለዚህ የኢራን የሆርሙዝና የኢኮኖሚ ማስፈራሪያ ምላሽ ለመስጠት ፕላን ቢ የተሰኘ አማራጭ እያዘጋጀ መሆኑ ተሰምቷል። የትራምፕ የ5 ቀናት የድርድር ጊዜ ካልሰራ አሜሪካ የኢራንን ዋና የነዳጅ ማስተላለፊያ ማዕከል የሆነውን የካርግ ደሴት ለማጥቃትና የየብስ ጦር ለማስገባት እቅድ እንዳላት መረጃዎች ይጠቁማሉ። ለዚህም ተግባር የ82ኛው የአየር ወለድ ክፍለ ጦርና የባህር ኃይል እግረኛ ወታደር በተጠንቀቅ ላይ እንዲቆሙ መደረጉ የጉዳዩን አሳሳቢነት ያጎላዋል። የካርግ ደሴት መመታት የኢራንን ኢኮኖሚ ከማሽመድመዱ ባሻገር በዓለም የነዳጅ አቅርቦት ላይ የከፋ መስተጓጎልን የሚፈጥር በመሆኑ ይህ እርምጃ አጠቃላይ ቀጠናውን ወደማይመለስበት የጥፋት አዘቅት ውስጥ ሊከተው ይችላል የሚል ከፍተኛ ስጋት አለ።
በአጠቃላይ የወቅታዊ ሁኔታ የሚያሳየው የመካከለኛው ምስራቅ ቀውስ ከቀላል ወታደራዊ ግጭት አልፎ የዓለምን ጂኦፖለቲካ ስርዓት፣ የቴክኖሎጂ የበላይነትና የኢኮኖሚ ደህንነት የሚፈትን ውስብስብ ድር መሆኑን ነው። በአንድ በኩል የእስራኤል ከተሞች የፍርሃትና የውድመት ሰለባ ሲሆኑ፣ በሌላ በኩል የአሜሪካ ወታደራዊ ቴክኖሎጂ ታማኝነት ጥያቄ ምልክት ውስጥ ገብቷል። ትራምፕ በዲፕሎማሲ ስም ጊዜ ለመግዛትና የፖለቲካ ትርፍ ለማግኘት ሲሞክሩ፣ ኢራን በተቃራኒው ወታደራዊ ጡንቻዋንና የኢኮኖሚ ማነቋን ተጠቅማ ጫናውን እያበረታች ነው። የሆርሙዝ ባህረ ሰላጤ የዚህ ግጭት ዋነኛ የልብ ምት ሆኖ የዓለምን ኢኮኖሚ እያንገዳገደው ይገኛል። ይህ ሁሉ ሲደመር ቀጣዮቹ ጥቂት ቀናት የዓለምን የሰላምና የጦርነት ዕጣ ፈንታ የሚወስኑ እጅግ ወሳኝና ታሪካዊ የሽግግር ምዕራፎች መሆናቸው አያጠራጥርም። እያንዳንዱ የሚተኮስ ሚሳኤል፣ እያንዳንዱ የሚሰጥ የፖለቲካ መግለጫ እና እያንዳንዱ የነዳጅ ዋጋ መዋዠቅ የዚህን ታላቅና አደገኛ ቲያትር ቀጣይ ትዕይንት የሚጠይቁ ጠቋሚ ኮምፓሶች ናቸው። የትግራይና የኤርትራ የጦር አዛዦች ፊት ለፊት ተገናኝተው መምከራቸው ተሰማም። በአፍሪካ ቀንድ የፖለቲካ መልክዓ ምድር ውስጥ የጠላት ወዳጄ ነው የሚለው የዘመናት ብሂል ከምንጊዜውም በላይ በጉልህ እየተንጸባረቀ ይገኛል። ትናንት በደም አፋሳሽ የጦር አውድማ ላይ ተፋጠው መረር ያለ ጦርነትን ያካሄዱት የትግራይና የኤርትራ ኃይሎች ዛሬ የጋራ ስትራቴጂን ለመንደፍ በአንድ ጠረጴዛ ዙሪያ ለመቀመጥ መሞከራቸው የፖለቲካውን ተለዋዋጭነትና አቋራጭ የጥቅም ትስስር አጉልቶ የሚያሳይ አስገራሚ ክስተት ሆኗል። አፍሪካ ኢንተለጀንስ ይዞት የወጣውና የትግራዩን ጀነራል ፍስሐ ኪዳኑን እንዲሁም የኤርትራውን ጀነራል ኢዮብ ፍስሐዬን በመቀሌ ከተማ ፊት ለፊት ያገናኘው ይህ ምስጢራዊ ስብሰባ የቀጠናውን የፖለቲካ የቼዝ ጨዋታ ወደ አዲስ ምዕራፍ ያሸጋገረ ነው። ይህ በጠላቶች መካከል የተደረገ ያልተለመደ ዲፕሎማሲና የወታደራዊ ምክክር ሙከራ በአዲስ አበባ ያለው የፌዴራል መንግስት እየተከተለው ካለው ፖለቲካዊና ወታደራዊ አቋም ጋር በቀጥታ የተቆራኘ ነው። የፌዴራሉ መንግስት ወቅታዊ ስትራቴጂ እነዚህን ሁለት ታሪካዊ ባላንጣዎች የጋራ ስጋት እንዲያድርባቸው በማድረግ ልዩነቶቻቸውን ወደ ጎን ትተው የትብብር በር እንዲያንኳኳ አስገዳጅ ሁኔታን ፈጥሮባቸዋል። ሆኖም የመቀሌው የጀነራሎች ስብሰባ ያለ ስምምነት መበተኑ በሁለቱ ኃይሎች መካከል ያለው ታሪካዊ ቁርሾና የስትራቴጂካዊ ግምገማ ልዩነት ምን ያህል የሰፋ እንደሆነ አመላካች ነው። መረጃዎች እንደሚያሳዩት ለስብሰባው መክሸፍ ዋነኛው ምክንያት ሁለቱ ወገኖች የኢትዮጵያን መከላከያ ሰራዊት ወቅታዊ አቅም፣ ቁመናና ቀጣይ እርምጃ በተመለከተ ያላቸው ግምገማና የትንታኔ መራራቅ ነው። ይህ ደግሞ በሁለቱ ኃይሎች መካከል መተማመን ገና ያልዳበረ መሆኑንና ጥምረታቸውን በጠንካራ መሰረት ላይ የተገነባ ሳይሆን በጊዜያዊ ስጋት ላይ ብቻ የተንጠለጠለ መሆኑን ያሳያል። ይህ የህወሓትና የሻዕቢያ ትብብር ሙከራ ግን በአንድ ጀንበር የተፈጠረ ወይም በመቀሌው ስብሰባ ብቻ የተጀመረ አይደለም። ዘኢኮኖሚስት መጽሔት ከወራት በፊት ባወጣው ዘገባ የቀጠናው የፖለቲካ ትኩሳት የፈጠረው ያልተቀደሰ ጋብቻ በሱዳን ምድር መታየቱን አስነብቦ ነበር። በሱዳን በተደረገው በዚህ ምስጢራዊ የጋራ ምክክር ላይ ሻዕቢያ፣ ህወሓት፣ የኦሮሞ ነጻነት ሰራዊት ወይም ኦነግና የፋኖ ኃይሎች በአንድነት መታደማቸው በኢትዮጵያ ውስጥ ያለውን ውስብስብ የፖለቲካ መፋጠጥ ግዝፈት ያሳያል። በዓላማ በርዕዮተ ዓለምና በታሪክ ፍጹም ተቃራኒ የሆኑት እነዚህ ኃይሎች የኢትዮጵያን መንግስት ለማዳከም ወይም የየራሳቸውን የፖለቲካ ትርፍ ለማስጠበቅ ሲሉ ብቻ በጋራ መምከራቸው የኢትዮጵያ ፖለቲካ ምን ያህል ያልተገመተ አቅጣጫ እየያዘ መሆኑን ያመላክታል። የኢትዮጵያ መንግስትም ይህንን በማደግ ላይ ያለ የጸጥታ ስጋት በዝምታ አላለፈውም። የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ በተባበሩት መንግስታት ድርጅት በኩል ለአንዴና ሁለቴ በጻፉት ደብዳቤ ህወሓትና ሻዕቢያ ጥምረት ፈጥረዋል በማለት ያቀረቡት ክስ አዲስ አበባ ጉዳዩን አሳሳቢነት ምን ያህል በቅርበት እየተከታተለችው እንደሆነ የሚያሳይ ማረጋገጫ ነው። መንግስት ይህንን ጉዳይ ወደ ዓለም አቀፉ ማህበረሰብ መውሰዱ የሁለቱን ኃይሎች ጥምረት ህጋዊነት ለማሳጣት ዓለም አቀፍ ጫና ለመፍጠርና ምናልባትም ሊወሰድ ለሚችል ማንኛውም ወታደራዊ ወይም ፖለቲካዊ እርምጃ ቅድመ ዝግጅት ለማድረግ ያለመ የዲፕሎማሲ ስልት ተደርጎ ሊወሰድ ይችላል። ይህ የክስተቶች ስብጥር የሚያሳየው የአፍሪካ ቀንድ በተለይም የሰሜኑ የኢትዮጵያ ክፍል አሁንም ጥልቅ ከሆነ የጸጥታ ስጋትና የፖለቲካ አዙሪት ውስጥ አለመውጣቱን ነው። የቀድሞ ጠላቶች የነበሩት ህወሓትና ሻዕቢያ በጋራ ስጋት ተነስተው ጥምረት ለመፍጠር እያደረጉት ያለው መፍጨርጨር የፖለቲካው ፔንዱለም ምን ያህል በፍጥነት እንደሚወዛወዝ አሳይቷል። ሆኖም በመቀሌው ስብሰባ የታየው መፋለስ ጊዜያዊ ፍላጎት ብቻውን የረጅም ጊዜ ጋራ ራዕይን ሊፈጥር እንደማይችል እንዲሁም የኢትዮጵያ መከላከያ ሰራዊት በአካባቢው ኃይሎች ስሌት ውስጥ ያለው ማዕከላዊ ሚና ምን ያህል ወሳኝ እንደሆነ ፍንትው አድርጎ የሚያሳይ ነው። በቀጣይም የእነዚህ ኃይሎች መስተጋብር፣ የፌዴራሉ መንግስት ምላሽና የዓለም አቀፉ ማህበረሰብ ተሳትፎ የቀጠናውን ዕጣ ፈንታ የሚወስኑ ዋነኛ ምሰሶዎች ሆነው ይቀጥላሉ።
ክቡራን የቻናላችን ቤተሰቦች ለሰዓቱ ያስተናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።